በጸሎት ፈዛለች። ተቃቅፈው ሌሊቱን እንቅልፍ ባይናቸው ሳይከትም አሳለፉ እና ሊነጋጋ ሲል ሁለቱም እልም ያለ እንቅልፍ እንደተቃቀፉ ወሰዳቸው። ጠዋት ቀድማ የተነሳችሁ በጸሎት ይልና እንግዲህ ክፍል 24 እዚህ ላይ ነበር ያበቃው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትረፍረፍ በላችሁ እያልኩኝ ዛሬ ደግሞ እንደተለመደው ክፍል 25 ጽናት የምንቀጥል ይሆናል። መልካም ቆይታ። ጠዋት ቀድማ የተነሳችው በጸሎት ነበረች። የቀሰቀሳት በመስኮቱ በኩል የሚገባው ኃያል የፀሐይ ጨረር ነበር። በጸሎት ጽናትን ጽናቴ እህቴ ንቂ 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 ነግቷል አለቻት። ጽናት አይኗን እያሻሸች ስትነሳ የተኙበት ክፍል በር በርግግ ብሎ ተከፈተ። ግን ተነስታ መሬቱን መርገጥን ፈራች። አልጋው ላይ እንዳለች አይኗን ወደ ጣሪያው እጆቿን ወደ አፎቿ አድርጋ መጸለይ ጀመረች። ጽናት ስትጸልይ በትንሹም ቢሆን ድምፅ ስለምታወጣ በጸሎት ጽናት ጸሎት ላይ እንዳለች ተረዳች። በጸሎትም መጸለይ ጀመረች። ሁለቱም ጸልየው ሲጨርሰው በዝምታ ቆዩ። በድንገት በሩ ጓ ብሎ ተከፈተ። በጸሎትን ያዳኗት ሰውዬ አባ በሬሳ ነበሩ። ጽናት ከአልጋው ላይ ተነሳች። በጸሎት ግራ ገባት። ጽናቴ ማን ነው አለች። ጽናትም ሐኪምሽ ናቸው አለቻት። ደህና አደራችሁ ፍጥረታት አሉ። ምንም መልስ አልሰጣቸውም። ይህን ያስተዋሉት አባ በሬሳም ምን ነው ልሳናችሁ ጠፋ ልክ እንደ ሙታን አሉና በጸሎትን ከጭንቅላቷ ብድግ አድርገው ከኪሳቸው የሚቀባ አውጥተው ቀብተዋት ወጡ። ጽናትና በጸሎት በድንጋጤ ፈዘዋል። የአቶ በሬሳ እግር ከክፍሉ እንደወጣ ሊባኖስ መጣች። ደህና አደራችሁ ማለት እሷም መልስ የሰጣት የለም። ጽናት ቅድም ከቆመችበት አልተነቃነቀችም። በጸሎትም አልጋው ላይ ፈዛ ቁጭ እንዳለች ነው። ሊባኖስ እናንተ ልጆች ስትል ሁለቱም ደንግጠው ከበዛቸው ነቁ። ሚጢጥያዋ በሉ ቶሎ በሉ ወደ ቤታችሁ የመሄጃ ሰዓት ደርሷል፣ ቁርስ ቤታችሁ ትበላላችሁ ብላ ወጣች። ቆይ ብላ ከአንድ ፈርጣማ ወጣት ጋር የበጸሎትን ዊልቸር ይዘው መጡና በጸሎት ዊልቸሩ ላይ እንድትሆን ረድተዋት አስቀመጧት። ከዛ ሊባኖስ የበጸሎትን ዊልቸር እየገፋች ከክፍሉ ወጣች። ከዛም ሚጢጥያዋ በይነይ አለቻትና ወደ ፈርጣማው ሰውዬ ዞራ ጎረምሳው በል ቶሎ መኪናውን አዘጋጅ አለችው። እሱም ሽታውን ገልጾላት ወደ መኪናው ሄደ። ልጁ እንደወጣ እነሱም ተከትለው ጽናት ግቢውን ቃኘችው።
አስፈሪ ድባብ እንዳለውም ተመለከተች። ብዙ ዛፎች መሬት ላይ ደግሞ በየመጠኑ ኤሊና ግዙፍ የፎቅ ቤት አለ። ከዛ ግቢ ሲወጡ ጽናትና በጸሎት እፎይ እሰይ ተመስገን አሉ። ከዛም ጽናትና በጸሎት ወደ ቤታቸው ከሊባኖስና ከሹፌሩ ጋር ሄዱ። ቤታቸው ሲደርሱ ነፃነት ተሰማቸው። ሊባኖስ ነበረች በጸሎትን እየገባች አስገባቻት። ቤት ከገቡ በኋላ ሊባኖስ ሹፌሩን ማርቆስ በል ቅደም መኪና ውስጥ ያስቀመጥኩትን አምጣው አለችው። ሹፌሩም ምንም መልስ ሳይሰጣት ወጣ። ወዲያው በፌስታል ያለ ነገር ይዞ መጣ። ሊባኖስ ቁጭ ብላ ማርቆስ አለችው። እሱ አሁንም መልስ ሳይሰጣት ቁጭ አለ። የሹፌሩ ማርቆስ አለመናገር በጸሎትና ጽናትን ግራ አጋባቸዋል። በእዛች ቤት ውስጥ ሊባኖስ ጽናትና በጸሎት ሆነው በሳቅና በወሬ ድምቅ አረጉት። ማርቆስ አለ ግን ይስቃል እንጂ አያወራም። ጽናት ማርቆስን ሳታቋርጥ እያየችው ነው። አንዴም እንኳን ሊያወራ አልቻለም። ጽናት ግራ ተጋብታ ወደ ሊባኖስ ጠጋ ብላ ሊቦ ቆይ ሹፌሩ ለምንድን ነው ምንም ሳያወራ የሚስቀው አለቻት። ዝም በይ ሊባኖስም ዝም በይ አንቺ ልጅ በኋላ ነግሬሻለሁ አለቻት። እሺ ሊቦ አትናደጂ ይቅርታ አለቻት። ጽናት ፈገግ ብላ ሊባኖስም ምንም አደል በቃ እኔ አሁን ልሂድ ማርቆስ በል ተነስ እንሂድ። ጽናቴ ያንን ቋጠሮ ያመጣሁት ለእናንተ ነው፣ ብዙ ብርቱካንና ብዙ ፍራፍሬ አለው ስትላት ጽናት ውይ ሊቦ ብትነግሪኝ ጥሩ ነበር እኮ ቀምሳችሁ ትሄዱ ነበር አለቻት። ይህንና እንግዲህ ክፍል 24-25 እዚህ ላይ ያበቃል። ውድ ቤተሰቦች እንግዲህ ቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ እንደተለመደው ተባበሩን። ሰላማችሁ ብዙ ይበልልኝ። መልካም ጊዜ